ሰላማችሁ እንደወንዚሁን በጣም ወዳችሁ ማከብራችሁ ውድ በክርስቶስ ወጣት ቤተሰቦች እንዴት ናችሁ? ዛሬም በአሪፍ ቪዲዮዎች ተመልሼ መጥቻለሁ። አንድ ዘማሪ ወይ ደግሞ አንድ ልጅ በቲክቶክ ላይ ትንሽ ቪዲዮ ተለቀ ነበር። የዘማሪ ይስሐቅ ሳድቅን መዝሙር እየዘመረ ማለት ነው። ከዛ በኋላ ብዙዎች ለይስሐቅ እንግዲህ ሜንሽን አደረጉለት። ከዛ በኋላ ይስሐቅም ደግሞ ቃል ገባ ማለት ነው። በሚቻለኝ ነገር ሁሉ አግዘዋለሁ ብሎ ማለት ነው። ከዛን እንዳለው ደግሞ አደረገ። ዘማሪውን አገኘ፣ ደስ በሚል መልኩ ተገናኙ። እስቲ ብቻ የነበረውን ነገር እስቲ ወደ ቪዲዮ። ግርማ ሞገስ ድምጽም ያስፈራ በሰማይ በምድር ፊትም ያበራ ፍጥረታት ሁሉ አንተን ያውቁሃል። ጉልበት ሁሉ ላንተ ይንበረከካል። ኃያል ኢየሱስ ኃያል ጌታችን ኃያል ክቡር ጌታችን ክቡር ገዢ አምላኬ ገዢ እዚህ ጋር እንግዲህ ሲገናኙ ነው። በእረፍቱ ሐዘን ሁሌ የሚመራ ነፍሴን የሚመልስ መንገዴን አቅንቶ ለክፉ አልሰጠኝ በክንፉ ከለለው መልካሙ እረኛዬ ኢየሱስ ነው ሌላ ጠባቂ። መልካሙ እረኛዬ ኢየሱስ ነው ሌላ ጠባቂ። ምድር ብትናወጥ ስለዚህ እኔ እንደው አልፈራም ስላለ ጌታ ከእኔ ጋር። ስለዚህ ምድር ብትናወጥ ስለዚህ ተራራው ቢለዋወጥ ስለዚህ እኔ እንደው አልፈራም ስላለ ኢየሱስ ወደደኝ እንዲሁ ጌታዬ ወደደኝ። የሚወደድ ነገር ሳይኖረኝ እንዲሁ ኢየሱስ ወደደኝ። ስለዚህ ምድር ብትናወጥ ስለዚህ ሁሉም ቢለዋወጥ ስለዚህ እኔ እንደው አልፈራም ስላለ ጌታ ከእኔ ጋር። ስለዚህ ኢየሱስ ነው ሌላ ጠባቂ። መልካሙ እረኛዬ ኢየሱስ ነው ሌላ ጠባቂ። እንግዲህ የሰሩት መዝሙር ደግሞ በቅርብ የሚለቀቅ ይሆናል፣ እንጠብቃለን።
በቀጣይ ደግሞ አንድ አባት አስገርሞኛል። ያደረጉት ነገር ምንድነው? በቃ መንገድ ላይ አደባባይ ላይ እየዘመሩ ነበር። እንደው በጭንቅላታቸው ቆሞ እስቲ እንስማ። ምንድነው የተፈጠረው? እንግዲህ የሚገርም ነው። በቀጣይ ቤተሰቦች አገልጋይ ዮናታን አክሊሉ እንደምታውቁት ያው መልካም ወጣት ወደ ደማስቆ በጣም በሚገርም መልኩ እየተካሄደ ነው። እጅግ በቃ የእውነት እጅግ ብዙ ቤቶች ተፈውሷል። ብዙ ልጆች ተጽናንቷል። ብዙ በቃ የእግዚአብሔር እጅ ተገልጧል ነው የምለው እኔ። አንድ ግን አስገራሚ ነገር አደረገ አገልጋይ ዮናታን አክሊሉ የእጁን ቀለበት በማውጣት እንግዲህ የዚችን ቤተሰብ ምስክርነት ሰምታችሁ ከሆነ በጣም የምትደንቅ ወርቅ የሆነች ሴት ናትና ይገባታል ብለው እንግዲህ የእጁን ቀለበት ወርቅ ቀለበት አውጥተው ሰጥተዋል ማለት ነው። እስቲ እቺን ቪዲዮ ልጋብዛችሁ። ይሄንን ወርቄን ሰጥቼሻለሁ። ትለመልሚያለሽ፣ ታብቢያለሽ። ወርቅ በሳት ጀግና በጽናት ይታወቃል። አንቺ ወርቅ የሆንሽ ሴት ነሽ። እኔ በጣም ከወደድኩት ነገር አንዱ ትዳርሽን ለማቆየት ልጆችሽን ለማስቀጠል ያለሽን ወርቅ ሁሉ ሸጠሽ በተወለድሽበት ባደግሽበት ብዙ ትልልቅ ቤተሰቦች ባሉበት ከተማ ቢንጎ እያዞርሽ ቃሪያ እየሸጥሽ ዋጋ በመክፈልሽ አንቺ በጣም የምትደነቂ ድንቅ ሴት ነሽ። አጨብጭቡላት። በትዳርሽ ተስፋ ሳትቆርጭ ንገራት። አይኗ ውስጥ እያየ እንደምትወዳት ስላለፈው ነገር ይቅርታ በላት። በጣም ወድሻለሁ፣ በጣም አፈቅርሻለሁ፣ አከብርሻለሁ። ታውቂያለሽ፣ ለበደልኩሽ ላስቀየምኩሽ ነገር በጣም ከልቤ ይቅርታ። በዚህ በተቀደሰው ሕዝብ ፊት ለፊት በእግዚአብሔርን ፊት ቆሜ ሳላቅ በስተት እያወቅኩም በድፍረት ልቦናሽ እያወቀ ልቦናዬ እያወቀ ያጠፋሁት ብዙ ጥፋት አለ። ጠቅልዬ ስልሽ በዚህ በተቀደሰው ሕዝብ ፊት ለፊት በዚህ ጉባኤ ፊት ለፊት ይቅርታ አድርጊልኝ። ልጆችሽ ይደጉልሽ፣ አትውደቂ፣ ሀብት አግኚ። ድጋሚ እጅሽ ቢገባ ነገር ካሁን በኋላ ከእጅሽ አይወጣ። ተያዙ። እግዚአብሔር ሆይ ስለ ወንድሜና ስለ እህቴ ስለ ልጆቻቸው ስለመጡበት ህይወት መንገድ ሁሉ አመሰግንሃለሁ። በጌታ በኢየሱስ ክርስቶስ ስም ይህንን ቤት ይህን ትዳር እንደገና ስለሰራ እንደገና ከወደቀበት ስላነሳ የእህቴን እንባ ስላበስክ ጌታ ሆይ ጸሎቷን ስለሰማ ደግሞም ለዚህ ቀን ስላበቃቸው በጌታ በኢየሱስ ስም አመሰግንሃለሁ። ደግሞ ባርካቸዋለሁ። ከዚህ በፊት የመታቸው ድጋሚ እንዳይመታቸው ከዚህ በኋላ ጌታ ሆይ እድሜያቸው ሲጨምር ፍቅራቸው እንዲጨምር እንዲከናወንላቸው እንዲደምቁ እንዲለመልሙ እንዲያብቡ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። እርዳቸው እግዚአብሔር ሆይ ካሳቸው። የተወሰደባቸው ሁሉ ይመለስ፣ የጠፋባቸው ሁሉ ይገኝ፣ የተበላሸው ነገር ሁሉ ይስተካከል። ሀብት አግኙ፣ ይከናወንላችሁ፣ ጎዳናችሁ ይቅና። በጌታ በኢየሱስ ክርስቶስ ስም ልጆቻችሁ በሕይወት እስካላችሁ ከእናንተ ጋር ይሆኑ። በልጆቻችሁ ምክንያት አታልቅሱ። የተማመናችሁበት የተደገፋችሁት ጌታ ስራችሁን ሰርቶ ለምስጋና እንዲያቆማችሁ በጌታ በኢየሱስ ስም ባረኳችሁ። ክፉ አያግኛችሁ፣ ወጥመድ አያግኛችሁ፣ እንቅፋት አይምታችሁ። በጌታ በኢየሱስ ስም እንደ ጠዋት ደመና ድመቁ። ከዝናብ በኋላ እንደሚበቅል ልምላሜ ለምልሙ። የሞት የበኩር ልጅ በሽታ ሰውነታችሁን አይንካ። የተከላችሁት ይብቀል፣ የነካችሁት ይለምልም። ያሰባችሁት አካል ያዝ። የሚያያችሁ ሁሉ ይውደዳችሁ፣ የሚሰማችሁ ይቀበላችሁ። በጌታ በኢየሱስ ስም እጃችሁ ከላይ ይሁን፣ ይከናወንላችሁ። እንቅፋት አይምታችሁ፣ ወጥመድ አያግኛችሁ። ባረኳችሁ፣ ተከናወኑ በኢየሱስ ስም አሜን።
የዮኒ በረከቶች ራሱ እኮ በጌታ የሚገርሙ ናቸው። የእውነት እንዴት የሚገርም በቃ የበረከት ምንጭ ነው ታውቃላችሁ፣ ከውስጡ የሚወጣ ማለት ነው። እንግዲህ ውድ ቤተሰቦቼ የዛሬው ቪዲዮዎቻችን ይሄንን ይመስላሉ። ይህንን ቻናል ሰብስክራይብ አድርጉ። ደግሞ ይህንን ቪዲዮ ላይክ ማድረጋችሁን አትርሱ። በቀጣይ ቪዲዮ በአሪፍና በአስተማሪ ቪዲዮ እንገናኛለን። ባላችሁበት ቦታ የጌታ ሰላምና ጸጋ ይብዛላችሁ።